እጅግ በጣም አነጋጋሪ የሆነውን የኢትዮጵያ ምንዛሬን የኢትዮጵያ ብሔራዊ ባንክ ለማዳከም የተለያዩ እርምጃዎች መውሰዱን ቀጥለዋል። ምንም እንኳን የኢትዮጵያ ብሔራዊ ባንክ የተለያዩ መግለጫዎችን ቢያወጣም የኢትዮጵያ ምንዛሬ ግን ሊዳከም አልቻለም። በዚህ ሳምንት አብሶ እጅግ በጣም በከፍተኛው ጭማሪ እንዳደረገም ተመልክተን ነበር። ነገር ግን በዛሬው ዕለት ምንዛሬ ሌላ አቅጣጫ መያዙን መረጃዎች ያሳያሉ። እናም በዛሬው ዕለት ያለው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች ምንዛሬ ዋጋትን በተጨማሪም የግል ምንዛሬ ቢሮዎች በዛሬው ዕለት ምን ያህል ጭማሪ ምን ያህል ቅናሽ በዚህ ቪዲዮአችን አብረን እንመለከተዋለን። በተጨማሪም በኮሜንት ላይ የተጠየቁ ጥያቄዎች አሉ። እነሱስ ምን ይመስላሉ? በጣም ጠቃሚ የሆኑ ጥያቄዎች ናቸው። በዚህ ቪዲዮአችን አብረን እንመለከታቸዋለን። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆይታችኋል? ዛሬ ሚያዝያ 9 2018 ያለውን የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች ምንዛሬ ዋጋትን በተጨማሪም የግል ምንዛሬ ቢሮዎች በዛሬው ዕለት በስንት ይገዙ ነው በስንት ሲሸጡ ነው የሚለው መረጃ በዚህ ቪዲዮአችን አብረን እንመለከታለን። በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ16 ሀገራቶች ምንዛሬ ዋጋትን በተጨማሪም በባንኮች ደረጃ ደግሞ የ6 ባንኮች ምንዛሬ ዋጋትን ከ6 ባንኮች አሪፍ ምንዛሬ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። እንደዚሁም በግል ምንዛሬ ቢሮዎች የ6 ሀገራቶች ምንዛሬ ዋጋትን በዛሬው ዕለት ጨምረዋል ወይስ ቀንሰዋል አብረን እንመለከታቸዋለን። ቤተሰቦች በሰሞኑን ምንዛሬ እጅግ በጣም በከፍተኛው ትልቅ እንቅስቃሴ እያመጣም እንደሆነ መረጃዎች ያሳያሉ። ይህም ነገር ከፍ ዝቅ እያለበት ያለበት ምክንያት የኢትዮጵያ ብሔራዊ ባንክ የዶላር ጨረታ ቢያደርግ የበለጠ ዝቅ እንደሚልም አንዳንድ ምሁራኖች ይናገራሉ። ነገር ግን አሁን ላይ እየታየ ያለው ምንዛሬ ሳይጨምር ማለትም እንደዚህ ተጋነነ ጭማሪ ሳያደርግ የኑሮ ውድነቱ እጅግ በጣም በከፍተኛው እየጨመረ እየመጣ ይገኛል። የሚሆንበት ምክንያት በጣም በተደጋጋሚ ነግሬያችኋለሁ። የነዚህ የሶስት ሀገራት ጦርነት ነዳጅን እጅግ በጣም በከፍተኛው እንዲጨምር አድርጎታል። ነዳጅ ጨመረ ማለት ደግሞ ሌሎች እቃ እንዳለ አብሮ ይጨምራሉ። ምክንያቱም በመርከብ ስለሆነ ከተለያዩ ሀገራት እቃ ተገዝቶ ወደዚህ ወደ ኢትዮጵያ የሚገባው መርከቦች ደግሞ በነዳጅ ስለሆነ ወደዚህ የሚመጡት እቃውን ለማምጣት መርከቡ የሚጠይቀው ገንዘብ እጅግ በጣም በከፍተኛው ይጨምራል ማለት ነው። እናም ቤተሰቦች የተለያዩ እቃዎች በዚህ ሰዓት እየጨመሩ የሚገኙት በእንደነዚህ አይነት ምክንያት ነው። አንዳንድ እቃዎች 3 እጥፍ 2 እጥፍ እንደዚሁም ከእጥፍ በላይ እየጨመሩ ይገኛሉ። እዚህ ጋር ማወቅ ያለባችሁ ሀገር ውስጥ የሚመረቱ እቃዎች ለራሱ እጅግ በጣም በከፍተኛው እየጨመሩ ይገኛሉ። ምክንያቱም እነዛን እቃዎች ከአንድ ሀገር ወደ አንድ ሀገር ለማንቀሳቀስ በመኪና ስለሆነ የሚያንቀሳቀሱት በመኪና የሚከፍሉት ገንዘብ በጣም ይጨምራል። እነሱም እቃቸውን ሲሸጡ በመኪና ያመጡበትን ገንዘብ በእቃው ላይ አካክሰው እንደዚሁም ትርፍ ለማግኘት የእቃውን ዋጋ ያስወድዱታል። እናም ለዛ ሲባል የኑሮ ውድነት ይፈጠራል ማለት ነው። በዚህ መሃል አሁን ላይ አብሶ ቀይ ባህር ይዘጋል እየተባለ አንዳንድ ወሬዎች እየተናፈሱ ይገኛሉ። ይህ ቀይ ባህር የሚዘጋ ከሆነ ኢትዮጵያ እጅግ በጣም በከፍተኛው ትልቅ የኑሮ ውድነት ሊያጋጥመን እንደሚችል ከዚሁ ማወቅ አለብን። ምን ኢትዮጵያ ብቻ አፍሪካ በአጠቃላይ ትልቅ ችግር ያጋጥማታል። እናም በዚህ ጉዳይ ላይ አዳዲስ መግለጫዎች ካሉ ወደ እናንተ እናደርሳችኋለን። የኢትዮጵያ ምሁራኖች እንደሚናገሩት ከሆነ የኢትዮጵያ ብሔራዊ ባንክ የዶላር ጨረታ ማድረግ ግዴታ እንዳለበትም አንዳንድ ምሁራኖች ይገልጻሉ። ምክንያቱም ነጋዴዎች እጅግ በጣም በዚህ ሰዓት ዶላር እንደሚፈልጉም ምሁራኖች ይገልጻሉ። ምክንያቱም በዚህ ሰዓት ነውና ቢዝነስ የሚሰራው። ሌላ ሀገራቶች ላይ ጦርነት ሲኖር አንዳንድ ሀገራቶች ላይ ደግሞ ትልቅ ቢዝነስ ይሰራል። አብዛኞቹ ግለሰቦች በዚህ ሰዓት ነው የከበሩት። አብዛኞቹም ግለሰቦች ደግሞ በዚህ ሰዓት ነው የከሰሩት። እናም ቤተሰቦች ግርግር ሲመጣ ገንዘባችሁን ዝም ብላችሁን ነገር ላይ ከምታስቀምጡ የሆነ ነገር ገዝታችሁ ብታስቀምጡበት የተሻለ ነው። እናንተ ገንዘባችሁን ዝም ብላችሁ ስታስቀምጡ ነገራቶች እየተቀያየሩ እየመጡ ነው። ዛሬ በ1000 ብር የምታገኙት እቃ ነገ ከነገ ወዲያ እጅግ በጣም በከፍተኛው ጨምሮ እናንተ በዛው ገንዘብ ልግዛው ብትሉ አታገኙትም። ብዙ ግለሰቦች ገንዘባቸውን በእንደነዚህ አይነት እቃዎች ላይ ኢንቨስት በማድረግ ገንዘባቸውን አንድ እጥፍና ከዛ በላይ እያሳደጉም እንደሆነ መረጃዎች ያሳያሉ። እዚህ ጋር ግን ይህን ነገር ስነግራችሁ እናንተ ገንዘባችሁን ስለምታወጡት ነገር በደንብ ብታውቁ የተሻለ ነው። እንደዚሁም በዚህ ሰዓት በደንብ ነቅታችሁ ብትመለከቱ የተሻለ ይመስለኛል። ቤተሰቦች የእናንተ እንደማስተያየት በኮሜንት ላይ ጻፉልኝ። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የምትጠይቁ ጥያቄዎችን መልሰታለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን አብረን እንመለከተዋለን። የቻናላችን ቤተሰቦች 3 ጥያቄ ጠይቀዋል። የመጀመሪያው ጥያቄ የአሜሪካን ዶላር ኤክስፓየርድ ያደርጋል እንዴ ብሎ ጠይቀዋል። ሁለተኛው ጥያቄ ደግሞ በሀገራችን ውስጥ ባሉ ባንኮች ላይ የዶላር አካውንት ከፍተን ዶላር ለማስቀመጥ ሰፋ ያለ ትንታኔ ብሰጠን ብለው ጠይቀዋል። ሶስተኛው ጥያቄ ደግሞ የትኛው ባንክ ላይ የዶላር
የዶላር አካውንት ከፍተን ብናስቀምጥ የተሻለ ነው ብሎ ጠይቀዋል። ቤተሰቦች ሶስቱንም አንድ በአንድ አብረን እንመለከታለን። የመጀመሪያው ጥያቄ የአሜሪካን ዶላር ኤክስፓየርድ ያደርጋል እንዴ ብሎ ጠይቀዋል። የአሜሪካን ዶላር ኤክስፓየርድ አያደርግም። የድሮ የነበሩት ገንዘቦችም በዚህ ሰዓት እንደሚሰሩ መረጃዎች ያሳያሉ። ለምሳሌ በኢትዮጵያ ውስጥ የተፈጠረውን እንመልከት። የድሮ የብር ኖት ሲቀየር የድሮ የነበረውን የብር ኖት ለማስቀየር ለህዝቡ የተወሰነ የጊዜ ገደብ ተሰጠ። ህዝቡ በአጠቃላይ የድሮ የነበረውን የብር ኖት ወደ አዲሱ የብር ኖት ቀይረዋል። የጊዜ ገደቡም ሲያልቅ ድሮ የነበረው ገንዘብ በዚህ ሰዓት እንደማይሰራም ይታወቃል። ነገር ግን በአሜሪካ ውስጥ ድሮ የነበረውም ይሰራል፣ አሁንም የነበረው እንደሚሰራም መረጃዎች ያሳያሉ። ነገር ግን አንዳንድ ቦታዎች ላይ አሮጌ የሆነ የአሜሪካን ዶላር ከሆነ ያዛችሁት ማለትም ዶላሩ ካረጅባችሁ እጃችሁ ላይ ቆሽሽ ካለ አንዳንድ ቦታዎች ላይ አንቀበልም ሊሏችሁ ይችላሉ። እንደዚህ አይነት ነገራቶች ሊያጋጥማችሁ ይችላሉ እንጂ የዶላር ኖት ሁሌ እንደሚሰራ ማለትም ኤክስፓየርድ እንደማያደርግ በዚሁ ነግራችኋለሁ። ሁለተኛውም ጥያቄ እንደዚህ ይላል። ዶላር በሀገራችን ውስጥ ባሉ ባንኮች ላይ ለማስቀመጥ ሰፋ ያለ ትንታኔ ብሰጠን ብሎ ጠይቀዋል። የዶላር አካውንት ሲከፍቱ የተለያዩ የብድር ሁኔታዎች ይመቻቹላችኋል። እንደማንኛውም ኖርማል አካውንት እንደሚጠቀም ሰው ማለትም ባንኮች ላይ ብር እያስቀመጠ ብድር እንደሚጠይቀው እናንተ ስትጠይቁ ከነዛ የተሻለ የወለድ መጠኑን ይቀንሱላችኋል። እንደዚሁም ብር አስቀምጠው ከሚያገኙት ወለድ በላይ እናንተ የምታገኙት ወለድ እጅግ በጣም በከፍተኛው ትልቅ ነው። ነገር ግን ወለድ አለመጠቀም ከፈለጋችሁ ለባንኩ አስቀድማችሁ በመናገር አለመጠቀም ትችላላችሁ። እንደዚሁም ማስተር ካርዶችን በመጠቀም የተለያዩ የኦንላይን ገበያዎች ላይ ገንዘባችሁ መክፈል እንደምትችሉም በዚሁ ነግራችኋለሁ። ነገር ግን አሁንም የሚመክራችሁ ነገር ገንዘባችሁን ለማስቀመጥ ብቻ ወደ አካውንታችሁ ገንዘብ ባትልኩ ማለትም ወደ ዶላር አካውንታችሁ ዶላር ባትልኩ የተሻለ ይመስለኛል። ማለትም ምንዛሬ ይጨምራል፣ ይቀንሳል። እናም በአጠቃላይ ገንዘባችሁን የተለያዩ ስራዎች ላይ ብታውሏቸው የተሻለ ይመስለኛል። ነገር ግን አካውንታችሁ ላይ ገንዘቡ እንዲቀመጥ ከፈለጋችሁ ግን ዶላር አካውንት ከፍታችሁ ብታስቀምጡ የተሻለ ይመስለኛል። ሶስተኛው ጥያቄ ደግሞ ከሀገር ውስጥ ባንኮች የትኛው ባንክ ነው የዶላር አካውንት ከፍተን ብናስቀምጥ አሪፍ ባንክ ነው ብለህ የምታስበው የትኛው ባንክ ነው ብሎ ጠይቀዋል። ቤተሰቦች አሁን ለምሳሌ የኢትዮጵያ ንግድ ባንክ የመንግስት ባንክ ስለሆነ ወለድ ለምፈልጉ እህትና ወንድሞቻችን ለእናንተ አይሆንም፣ ምክንያቱም ወለዱ አነስተኛ ነው። ነገር ግን የግል ባንኮች እንደነ አቢሲኒያ ባንክ እንደነ ዳሽን ባንክ አይነት የወለድ መጠናቸው በጣም ከፍተኛ፣ እንደዚሁም ደግሞ የአቢሲኒያ ባንክ ከ1000 በላይ ለሚያስቀምጥ ግለሰብ በየወሩ 2000 ብር እንደሚሰጥም መረጃዎች ያሳያሉ። እናም ቤተሰቦች ወለድ አለመጠቀም የምትፈልጉትና ወንድሞቻችን ቅድሚያ በማናገር ወለድ መጠቀም እንደማትፈልጉ መናገር ብቻ ነው። የአቢሲኒያ ባንክ ደግሞ ቅድም ያልኳችሁ ከ1000 በላይ ለሚያስቀምጥ ግለሰብ 2000 ብር የሚሰጠው ወለድ ሳይሆን ቦነስ እንደሆነም በዚሁ ነግራችኋለሁ። ቤተሰቦች እናንተ ደግሞ የተሻላችሁን ባንክ ከነዚህ ባንኮችም ከሌሎችም ባንኮች መምረጥ እንደምትችሉ በዚሁ ነግራችኋለሁ። ቤተሰቦች ጥያቄው የተመለሰ ይመስለኛል። አስተያየታችሁን በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። ቤተሰቦች ቪዲዮ ላይክ ማድረጋችሁን አዘነጉ። ቻናላችንን ሰብስክራይብ ማድረጋችሁን አዘነጉ። ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 186 ብር ከ78 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 18678 ብር እየተመነዘረ ይገኛል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአምሃራ ባንክ ነው። የአምሃራ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋም በ154 ብር ከ51 ሳንቲም የተገዛ ሲሆን በ157 ብር ከ60 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋም በ153 ብር ከ08 ሳንቲም የገዛ ሲሆን በ156 ብር ከ15 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋም 177 ብር ከ20 ሳንቲም የገዛ ሲሆን 180 ብር ከ74 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 220 ብር ከ14 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 22014 ብር እየተመነዘረ ይገኛል። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 135 ብር ከ66 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 13566 ብር እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 253 ብር ከ27 ሳንቲም እየተመነዘረ ሲሆን 100 የፓውንድ ስተርሊንግ ደግሞ 25327 ብር እየተመነዘረ ይገኛል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ በ209 ብር ከ46 ሳንቲም እየገዛ
የተገዛ ሲሆን በ213 ብር ከ65 ሳንቲም እንስ ይሸጣል። የኢትዮጵያ ንግድ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዙበት ያለው ዋጋ 203 ብር ከ65 ሳንቲም የተገዛ ሲሆን 270 ብር ከ73 ሳንቲም እንስ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የፓውንድ ስተርሊንግ የገዙበት ያለው ዋጋ 230 ብር ከ02 ሳንቲም የተገዛ ሲሆን 234 ብር ከ62 ሳንቲም እንስ ይሸጣሉ። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 605 ብር ከ92 ሳንቲም እየተመነዘረ ሲሆን 100 ኪዩት ዲናሮች ደግሞ 60592 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የኪዩት ዲናርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የኪዩት ዲናር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 505 ብር ከ18 ሳንቲም የተገዛ ሲሆን 515 ብር ከ28 ሳንቲም እንስ ይሸጣሉ። በቀጣይ የምናገኘው አንድ የዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 50 ብር ከ85 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 5085 ብር እየተመነዘረ ይገኛል። የዱባይ ድርሃምን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ በ44 ብር ከ06 ሳንቲም እየገዛ ሲሆን በ44 ብር ከ94 ሳንቲም እንስ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋ 41 ብር ከ67 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 42 ብር ከ51 ሳንቲም እንስ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋ 47 ብር ከ44 ሳንቲም እየገዙ ሲሆን 48 ብር ከ38 ሳንቲም እንስ ይሸጣሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 49 ብር ከ78 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4978 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ በ43 ብር ከ12 ሳንቲም እየገዙ ሲሆን በ43 ብር ከ98 ሳንቲም እንስ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዙበት ያለው ዋጋ 40 ብር ከ80 ሳንቲም እየገዙ ሲሆን 41 ብር ከ62 ሳንቲም እንስ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋ 46 ብር ከ37 ሳንቲም እየገዙ ሲሆን 47 ብር ከ29 ሳንቲም እንስ ይሸጣሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 485 ብር ከ80 ሳንቲም እየተመነዘረ ሲሆን 100 የኦማን ሪያሎች ደግሞ 48580 ብር እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 263 ብር ከ45 ሳንቲም እየተመነዘረ ሲሆን 100 ጆርዳን ዲናሮች ደግሞ 26345 ብር እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 495 ብር ከ21 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 49521 ብር እየተመነዘረ ይገኛል። በቀጣይ የምናገኘው አንድ እስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 61 ብር ከ99 ሳንቲም እየተመነዘረ ሲሆን 100 እስራኤል ሽቅሎች ደግሞ 6199 ብር እየተመነዘረ ይገኛል። ቤተሰቦች የዛሬው ምንዛሬ መረጃ ይህን መስል ነበር። ቤተሰቦች ምንዛሬ በአጠቃላይ የጥቁር ገበያ እጅግ በጣም በከፍተኛው ቅናሽ እንዳደረገም ተመልክተናል። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ጎኖቻችን ይጠቅማል ብላችሁ ካሰባችሁ ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ጎኖቻችን ጋር ተደራጅተው ማድረግ ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ ቀጣይ የምንለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። ቤተሰቦች ቪዲዮ ላይክ ማድረጋችሁን ያዘነጉ። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።